በወላይታ የግል ትምህርት ቤት ታሪክ ቀዳሚና ትምህርትን ተደራሽ በማድረጉ ረገድ ጉልህ አስተዋጽኦ ያበረከተ አንጋፋ ትምህርት ቤት ስለመሆኑ ብዙዎች ይናገራሉ። ትምህርት ቤቱ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲሁም የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ተክለወልድ አጥናፉን ጨምሮ በርካታ ምሁራንን ያፈራ ታሪካዊና ጥንታዊ ትምህርት ቤትም ነው። ታዲያ ትምህርት ቤቱ ዛሬ ላይ ምን ደረጃ ላይ ነው? ታሪካዊና ጥንታዊነቱንስ እንዴት እያስጠበቀ ይገኛል? የሚለውን ሰሞኑን ወደ ስፍራው ያቀናው ባልደረባችን አቤኔዘር አበራ በዘገባው ይነግረናል። ዱቦ ቅድስተ ማርያም ካቶሊክ ትምህርት ቤት ነው የምንገኘው። ይህ ትምህርት ቤት በ1926 ዓመተ ምህረት የተመሰረተ አንጋፋና ገናና ትምህርት ቤት ነው። ይህ ትምህርት ቤት በርካታ ምሁራንን በሀገር ደረጃ ተጽዕኖ ፈጣሪ የሆኑ ሰዎችን ከዚህ ትምህርት ቤት አፍርቷል ማለት ነው። ለአብነት የምናነሳቸው በተለይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲሁም የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ተክለወልድ አጥናፉና እንዲሁም ሌሎች በርካታ ምሁራን ዶክተሮች ከዚህ ትምህርት ቤት ወጥተዋል ማለት ነው። ዛሬ እዚህ ትምህርት ቤት የተገኘንበት ደግሞ ዋና ምክንያት ይህ ትምህርት ቤት ገናናነቱን፣ ጥንታዊነቱን፣ ታሪካዊነቱን አስጠብቆ እንዴት እየሄደ ነው ያለው፣ ትምህርት ቤቱ ላይ የሚከናወኑ የመማር ማስተማር ስራዎች ምን ይመስላሉ፣ ትምህርት ቤቱ ገጽታውስ ምን ይመስላል የሚለውን ልናስቃኛችሁ ወደን ነው ወደዚህ ትምህርት ቤት የመጣ ነው። እስቲ ከትምህርት ቤት ከተማሪዎችም ጋር ቆይታ እናደርጋለን። ይህ ብቻም አይደለም፣ ከመምህራንም ጋር ቆይታ እናደርጋለን። ትምህርት ቤቱን በአስተዳደርነት ከሚመሩ አካላትም ጋር ቆይታ እናደርጋለን። ተጀማመሩ እንግዲህ እዚህ አካባቢ ትምህርት በደንብ ባልተስፋፋበት ሁኔታ ነው። እንግዲህ የመጀመሪያ ፈርቀዳጅ ትምህርት ቤት ነው። ለብዙ ብርሃን አምጪ ትምህርት ቤት ነው እና ብዙ ሰዎች ያፈራ ትላልቅ ሰዎች ከዚህ ትምህርት ቤት ተምሮ ብዙ ትልቅ ቦታ ያደረሱ አሉ። ጠቅላይ ሚኒስትር ኃይለማርያም የተማሩት እዚህ ትምህርት ቤት ነው። የእርሳቸው አባትም መጀመሪያ እንግዲህ ከአስተማሪዎች ከመምህራን ውስጥ ነበሩ። ከዛ ተክለወልድ አጥናፉ የኢትዮጵያ ብሔራዊ ባንክ ገዢ አሁን የጠቅላይ ሚኒስትር ቢሮ አማካሪ ሆነው የሚሰሩት እርሳቸውም ከዚህ ነው የተማሩት። ሌሎችም ብዙ በወላይታ ውስጥ አስተዳደር ስራ የሚሰሩ የአሁኑ የወላይታ ዞን ፕሬዝዳንት፣ ሌሎችም ብዙ እንግዲህ ያፈራ ትምህርት ቤት ነው። በርካታ ተማሪዎችን ወደ ዩኒቨርሲቲ በተለያዩ ሙያ ዘርፎች እያስገባ የቆየበት በአካባቢያችንም እንደ ዞንም እንደ ወረዳም እንደ ሀገርም ተወዳዳሪ የሆኑ ተማሪዎችን እያፈራ የቆየበት ሁኔታ አለ። አሁን በዚህ በ2016 ካለፉ ተማሪዎች 5 ተማሪዎች ሜዲሲን አግኝተዋል። ሌሎችም በተመሳሳይ አለ የተባለ ምርጥ የትምህርት ደረጃዎችን እያገኙ ፍልዶችን እየመረጡ እየተማሩ ያሉበት ሁኔታ አለ። ይሄን ውጤት ከዚህ በተሻለ ሁኔታ ለማስቀጠል አሁን ትምህርት ቤቱ ምን እየሰራ ነው የሚለው ነገር በርካታ ስራዎችን እየሰራን ነን። አንደኛው ተማሪዎች በትምህርት ገበታ በቂ ጊዜ ሰጥተው ተምረው ውጤታማ እንዲሆኑ የማድረግ ስራ ነው።